አሉ። ማንም የሚጎዳው ራሳችሁ ስታጠፉ። እናት ካለሽ እናትሽ፣ አባት ካለሽ አባትሽ፣ እህት ካለሽ እህትሽ። እንደ ሰውኛ እኔም ሳሚም ከታች ያሉትም ሰዎች ልናዝን የምንችለው ወይ ስታሳዝን ልንላችሁ እንችላለን። ከዛ በኋላ ትረሳላችሁ። አንድ ነገር ልንገራችሁ፣ ይሄ ራስን ማጥፋት ሁለት ኃጢአት ነው። ሁለት ኃጢአት። እዛም ሞትሽ አይደላሽም። ሲቀጥል ደግሞ ማንም አይጎዳም። አንቺ ስለሞትሽ አንቺ ነሽ የምትጎጂውና ቤተሰብሽ ነው የሚጎዳው። ቤተሰብ ነው የሚጎዳው። እናንተ አንድ ሰው እናንተ እዚህ እኔ በጣም የሚገርመኝ ሰው እንዴት ለሰው ብሎ ራሱን ያጠፋል? ሰው እንዴት ግራ ሲገባቸው በጣም ስለሚገርመኝ ነው። ቤተሰብ ያለው ሰው እናት አባት ያለው ሰው እንደዚህ አያስብም። ሲቀጥል ደግሞ ማሮቼ እውነት ለመናገር ሁሉም ነገር ያልፋል። በዚህ ምድር ላይ የማያልፍ ነገር ምንም ነገር የለም። ያልፋል ያልፋል። እውነት እንደዚህ አይነት ስሜት ሲሰማችሁ ጸሉ፣ እስቲ ጸሎት አድርጉ። እንደዚህ አይነት ስሜት ሲሰማሽ አንቺ እኔ እኮ አልጎዳም፣ እኔ ናርዶስ አልጎዳም ወይ ሌሎቹ እኮ አይጎዱም። እናት አባት ካላችሁ ግን ለቤተሰቦቻችሁ አስቡ። እናትሽን ሁለተኛ ሞት የእውነት ልጅም እንደዚህ በዚህ መልኩ መቅረብ ባለፈው የሞተችው አማናት ራሷን አጥፍታ አሁን እሷ ልጅ ተረሳች፣ ሚዲያ ላይ ተረሳች። እንደዛ ሲንጫጫላት ነው ተረሳች። ሰው ከሞተ ሞተ ነው ሀቢብቲ። ስለዚህ ቆም ብለሽ አስቢ። ከቻልሽ ነይ ግቢ፣ ካልሆነ ደግሞ ሙሉ ስልጣኔን ሙሉ አድርገውና እኔ ላስገባት። አስገባት። ገነት ነው ገት ልኬላታለሁ። እሺ ስልጣንሽ የኔን ስልጣን ሙሉ አድርገው፣ ሁሉንም ኦን አድርገው። ስለዚህ ራስ ማጥፋት ማንም እዚህ ኮሜንታተር የሚጎድ የለም። የሚጎዱት የእናንተ እህት ወንድሞቻችሁ ነው። ለማንም ብላችሁ ራሳችሁን አታጥፉ። ሲቀጥል እኔ የምሬ ነው የምነግራችሁ፣ እናንተ የአረብ ሀገር እህቶቼ መጠቀሚያ ናችሁ፣ ለብዙዎች መጠቀሚያዎች ናችሁ። ሳሚ አይተዋል ቪዲዮን፣ እኔ ቪዲዮ ሰራሁላቸውና እንደዚህ ያውን ብዛት ለሚፈልጉ እቃዎች ምናምን ደርዘን ቤት ሲሆን 100 የሚሸጠው 25 የሚሸጠው 15 የሚሆን ቤት እንደዚህ ጅምላ ቤት አሳያችሁ። ሳሚ ቪዲዮን ከአንዳንድ ነጋዴዎች እንትን ብለው እነዚህ ሱቅ ያላችሁ ላቋርጠሽና በግላቸው ቪዛ ገዝተው 8000 ብር ቪዛ ገዝተው ሰው ቤት ሰራተኝነት መከራቸው የሚያዩዋሉ። ምንድነው መከራቸው የሚያሳያችሁ? ሁለቴ ሶስቴ እኮ የሰው ተውት ብር አይኖራችሁ። የሰው ሻንጣ ኢትዮጵያ ይዛችሁ ሄዳችሁ ከኢትዮጵያ ደግሞ በርበሬ ሽሮ የተወነ ባልትና ነገር ይዛችሁ መጣ። ቢያንስ እንኳን የሆነ ህይወታችሁን አይኖራችሁን መቀየር ማስተካከል እኮ የምትችሉ ሰው 8000 ድርሃም መኖሪያ ፈቃድ ገዝቶ ሰው ቤት ሰራተኝነት የሚሰራ ሰው እኮ ነው ያለው። ይሄ እኮ ማለት እኮ በዚህ ጉዳይ ላይ እኮ እኔ ቪዲዮውን ሰርቻለሁ፣ አይተሃል። እነዚህ አይቼዋለሁ፣ እየተከታተልኩሽ ነው። ይኸውላችሁ ግን በሰው ቆይ መኖሪያ ፈቃድ በግላችሁ ገዝታችሁ ካንስሌሽን ተሰጥቷችሁ በግላችሁ መኖሪያ ፈቃድ አውጥታችሁ የገዛችሁ ሰዎች 2 ዓመት ሰው አረብ ሀገር ቤት ሰርታችሁ 8000 ብሩ 1 ዓመት በነፃ ነው የምትሰሩት። ታውቃላችሁ፣ 1 ዓመት ብቻ ነው ገንዘብ የሚኖራችሁ። ለምንድን ነው እንደዚህ የምትሆኑት? ማን ነው እንደዚህ እንድትሆኑ ያደርጋችሁ? 8000 ብር መኖሪያ ፈቃድ ሰርተሽ በአመት በ1500 ብር ተቀጥረሽ ከምትሰሪ ይኸውላችሁ አገር ቤት በወር አንዴ በ2 ወር አንዴ ኢትዮጵያ ደርስ መለስ ቱርክ ደርስ መለስ እንትችላላችሁ። አይዲያችሁ የያዛችሁት አይዲ እኮ ትልቅ ነገር ነው፣ ቫልዩ አለ። እኔ 2 ልጆች ናርዲ 2 ልጆች መኖሪያ ፈቃድ የሰሩ ልጆች ኢትዮጵያ እየተመላለሱ አሁን ኢትዮጵያ ውስጥ አካውንታቸው በፊት ያልሰሩ ሰዎች መኖሪያ ፈቃዳቸውን በ6 ወር ብራቸውን መልሰው ጥሩ ህይወት እየኖሩ ያሉ። ቀላል እኮ ቀላል መጣ ገባ ያላችሁ ራሳችሁን ዘና ያረጋችሁ አይምሯችሁን ሳታጨናንቁ ለምንድን ነው ማቱ ነው ሰው የኖረው ኑሮ መኖር ያቃታችሁ? ለምን መሰላችሁ? ወሬ ነው ካስቀደማችሁ። አይምሯችሁ ውስጥ ወሬ ጠቅጥቃችሁታል። አውጡት። ከዛ አሁን በዙሪያችሁ ያሉት ማለት ነው ጥብስና ቁርጥ እየበሉ ዝልዝል እየበሉ ስራ ሞቷል። ምን እናድርግ? በቃ እንደባደብ፣ እንጣላ፣ እንሰዳደብ። ምን ችግር አለው ደግሞ? ለዚህ ህዝብ ደግሞ ትጨናነቂያለሽ። ነገ እንሰዳደብና ህዝቡ ወደኛ ግር ብሎ ይመጣል፣ እኛ እንኖራለን እየተባላችሁ ነው የኖራችሁ ያላችሁ። ሞኛቱ ማንም ነው እየተጫወተባችሁ ያለው። 3 ቀን ይጣላሉ፣ በአራተኛው ቀን ታረቁ ይባላል። ሲታረቁም ትገባላችሁ፣ ሲጣሉም ትገባላችሁ፣ ሲጠባጠቡም ሲገባል። ምንድነው የምትጠቀሙት እናንተ? ቆይ የሰው መውለድ፣ የሰው መኖር፣ የሰው መፋታት፣ የሰው ነገር ምንድነው የሚጠቅማችሁ? ቆይ እንዲህ ብላችሁ ህይወታችሁን አሁን ኖራችሁ ነው የሚባለው? የውሸት ኖራችሁ የእውነት ለምን ትሞታላችሁ? ምን አገባችሁ በሰው ህይወት? ራሳችሁ ኖራችሁን ተከብራችሁ ራሳችሁን ማኖር ትችላላችሁ። ቀላል እኮ ቀላል ነው። ህይወትን ማቅለል ቀላል ነው፣ ማክበድም ቀላል ነው። አታልቅሽ። ትራሲስ ውስጥ የምታለቅሽ እህቴ ውጪ፣ አታልቅሽ። አመስግኝ፣
ፈገግ በይ። ዙሪያሽን መጀመሪያ አስተካከይ። የራስሽ ላይ ስሪ መጀመሪያ። ስንት ብር አለኝ ምናምን አይገርማችሁ? ሚሊዮን ብር ይዟችሁ ኩላሊት ከሌላችሁ ዋጋ የላችሁ፣ ደስታ ከሌላችሁ ዋጋ የላችሁ፣ ፍቅር ከሌላችሁ ዋጋ የላችሁ። አንቺ ለገንዘብ ነው እንጂ የመጣሽው ለሰው ለማድረግ ነው እንደዚህ ሀገር የመጣሽው። ገንዘብሽን ሰርተሽ ህይወትሽን አታስተካክል። የምን አስታውሱኝ ነው? የማንም ተከታይ ለምን ትሆኛለሽ? የማንም አሽቃባጭ ለምን የማንም አሽኮለሌ ትሆኛለሽ? ራስሽን አስከብሪ። እግዚአብሔር እኩል ነው የፈጠራችሁ ሁላችሁ። እኩል እጅ ያለሽ፣ እኩል ጭንቅላት ያለሽ፣ ጉሮግር ያለሽ። ለምንድን ነው እንደዚህ እየየ የምትይው? ማነው አንቺን ትንሽ እሷን ትልቅ ያደርጋት? ይሄ ምድረት ፎሎሯ ከፍ ስላለ ምን ፎሎር እኮ ነው። የቲክቶክ ፎሎር ምንድን ነው ጥቅሙ? ለተጠቀሙበት እየተጠቀሙበት ነው፣ ላልተጠቀሙበት በቃ እስኪዋቸው ሰዎች ምን ያህል ብልጥ እንደሆኑ። እናንተ ያያችሁት ነገር ለኔ ካልሆነ አትስገብገው። እግዚአብሔር ያለላችሁ ነው የሚሆነው። አንድ ላይ ትኩረት አድርጉ። የሆነ ነገር ላይ ፎከስ አድርጉ። ዲዛይነር መሆን ከፈለጋችሁ ዲዛይነር ላይ አንዱን ይዞ አንዱን እየለቀቁ አንዱን እያሉ አይደለም የሚኖረው። የሆነ ነገር መሆን ከፈለጋችሁ የሆነ ነገር ላይ ፎከስ አድርጉ። እግዚአብሔር እንዲረዳችሁ። እግዚአብሔር ደጋግማችሁ ለጭንቅላታችሁ ያን ነገር ስትነግሩት ያ ነገር ይረዳችኋል፣ ያግዛችኋል። ግን ዛሬ የሆነ ነገር ያዋጣል፣ ነገ የሆነ ነገር ይፋታል፣ ነገ የሆነ ሰው ይጣላል እየተባላችሁ የምትሯሯጡ ከሆነ እናንተ የሰው አሽቃባጭ እንጂ እናንተ የራሳችሁ አይደላችሁ። መኖር ከፈለጋችሁ ትኖራላችሁ። ለምንድን ነው እንደዚህ የምትሆኑት? ማን አላችሁ እናንተ? ቆይ እስኪ መጨረሻ ላይ ከሆነ በኋላ ወይኔ ብትይ ምን ጥቅም አለ? እድሜሽ ከሄደ በኋላ ከረፈደ በኋላ ብታለቅሽ ምን ጥቅም አለ? በእያንዳንዱ ቀን እግዚአብሔር ፈቅዶልሽ ነው እየኖርሽ ያለሽ። እግዚአብሔር ከፈቀደልሽ ደግሞ የሆነ ምክንያት አለው ማለት ነው። ምክንያቱን አሳምሪው፣ አሻሽል፣ ህይወትሽን ኑሪ። ስለ ሰው ተይው። ሰው እንደሆነ ያው ነው። አንቺ እንድትቀድሚው ሳይሆን እንዲገልሽ ነው የሚፈልገው። ለምንድን ነው አይዲያችሁን ስለ ሰው የምትናገሩት? ጸጥ ብላችሁ አስቡ። አንገታቸውን ደፍተው እኮ የሚሰሩ በጣም ባለሀብቶች እንዳሉ ታውቃላችሁ። ሀብታም የሆነ ሰው መጣ ነገር መጣ ምን አገባሽ? ስለዚህ ይሄን አርጉ። ቤኪ አብርሻው ታፕታፕ ቤኪ እንዴት ናችሁ? ሰላም ናችሁ? አለሁልህ። አምዬ እንዴት ነህ? ናኝ አባት። ያው ልደውልልህ ስል ኦንላይን ላይ ሳይክ በቃ ልገባ ብዬ ነው የገባሁት። ሁላችሁንም ሰላም ብያለሁ። ናርዲ፣ አብርሽ፣ አረ የሚገርም ትምህርት ነው እያስተማርክ ያለው። ከኛ ይልቅ አንተ በጣም የበረታክ ነው። እግዚአብሔር ያጽና፣ ጉልበት ይስጥ ወንድሜ። ገባክ? በዚህ ሰዓት እንዲህ አቅሙን እየከፈለ ለሰዎች የሚኖር ሰው የለም። አሁን የድሮ የቀለጡ አስተማሪዎቻችን እራሱ አሁን ባነው ሌላ ስራ ጀምረዋል። እና አንተ ግን እንደዚህ መቆምክ ግፋቢል 3 ሰው 4 ሰው ታድናለክ። ሳሚዬ 3 ሰው 4 ሰው እውነት ትመልሳለክ። እና እግዚአብሔር ከፍ ያድርግክ፣ እድሜ ይስጥክ፣ ጉልበት ይስጥክ ነው የምልክ። ሌላ ነገር እኔ ምንም በቃ አልልህም። እንደ ሀሳብ አንድ ነገር የምናገረው ነገር ቢኖር በቀደምም አንድ ጽሁፍ ጽፌ እንትን ብያለሁ። እግዚአብሔር ሲመጣ እውነቴን ነው የምልህ ስለ ሳሚ ሊጠይቀኝ አይደለም የሚመጣው፣ ስለ ራሴ ነው። እግዚአብሔር ሲመጣ ማለት ነው ስለ ሰዎች ኃጢአት ሊጠይቅ ሳይሆን አንተ ስለምሰራው ኃጢአት፣ ስለ ራስህ ኃጢአት ነው የሚመጣው። እና ብዙ አሁን እዚህ ውስጥ ያሉ ብዙ እህት ወንድሞቼ የሚያስጨንቃቸው የሰው ህይወት ነው። በጣም የሚገርምህ ሳሚዬ፣ የሰው ህይወት አሁን በእኔ ህይወት የሚጨነቅ አለ፣ በአንተ ህይወት የሚጨነቅ በማያገባው ማለት ነው። ሰው ልጅ የራሱ ኃጢአትን ነው ተሸክሞ ለዛ ንስሐ መውሰድ ያለበት። እዚህ ውስጥ አሁን ያቸው ከአንተ አሁን ይወርዳሉ፣ መክረሃል፣ ወዲያው ስልካቸውን አንጠልጥለው ሌላ ቤት ነው የሚሄዱት። ከዛ ደግሞ ወይ ሰፈር ይደውላሉ ወይ አሉባልታ። ከዛ በኋላ እንትናን አየሻት አይደል? እንትና ስለ ራስሽ ይኸውልሽ፣ ወደ ወንጌሉ ስንሄድ እግዚአብሔር የአንቺን ኃጢአት ነው ሊጠይቅ የሚመጣው። የሰዎችን ኃጢአት ለሰዎች ተውላቸው፣ የሰዎችን ስንፍና ለሰዎች ተው። እናንተ ግን ራሳችሁን አበርቱ፣ ወደፊት ሂዱ፣ ወደፊት ቀደዱ። እኔ በጣም አሁን ከተናገርከው ልቤን የነካኝ አንድ ነገር አለ። አጀንዳ አየክ፣ አጀንዳ ሲያዘላቸው የነሱን ኃጢአት ለማጉላት አጀንዳው ላይ ሲረባረቡ እነዛ ሰዎች ቢዝነሳቸውን ሰርተው ያ ሰላም ሀቢቲ ብለው ይለቋቸዋል። አየ በጣም እኔ አሁን አጀንዳ ተነስቶ እንትና ምናምን ሲባል
ሪከርድ የተደረገውን ቪዲዮ እንኳን አላየውም። ስክሮል ነው ማደርገው። በጣም ስራ አለኛ፣ በጣም ብዙ አላማ አለኛ። ነገ ላሳካው ምፈልግ ትሬዲንግ አደርጋለሁ ላይፌ ላይ ገባክ? እና ፕሊስ አሁን በቀደም የተመከርነው ምንድን ነው እሱ የምትገቡበትን ቤት ምረጡ። ዛሬ ደግሞ ስቴፕ አፕ አደረገ። አጀንዳ ሲሰጣችሁ ከአጀንዳው ጋር አብራችሁ እንትን አትበሉ፣ አትሂዱ። እና እኔ እንደ መጨረሻ ንግግር የማደርገው እህቴ ወንድሜ፣ እዚህ ውስጥ ያላችሁ እግዚአብሔር ወደ ምድር ላይ ሲመጣ እኛን ነው የሚጠይቀን። አንቺ ይሄን አድርገሻል፣ በድለሻል፣ አምተሻል የሚለውን የራሱን ፍርድ ይዞ የሚመጣው አንቺ ጋር ነው። አንቺ ስለ ሰዎች ሊጠይቅሽ አይደለም የሚመጣው። ስለዚህ በተቻለ መጠን ስለ ሰዎች እናቁምና ስለ ራሳችን እንጨነቅ። የራሳችን ጉድፍ የራሳችንን ነገር እናዝዳላለው። ያው ሳሚዬ ስራ ቦታ ነኝ። ቤኪ በጣም ከጎኔ ነህ ወንድሜ ነህ። ዛሬ የሚገርም ነገር 2 ልጆች ካርጎ አድርጌላቸው ነበር። አንዷ ካርጎ ያደረገችውን ነገር ልንገርህ። ከእህቷ ጋር ተነጋግራ ነው ኦርደር፣ እህቷ ዙራ ተቀብላ ኦርደር ተቀብላለች። ከዛ ውስጥ አንድ የላውንደሪ ማሽን ኦፈር በ600 ድርሃም ተገዛ። በደንብ ስማኝ፣ 600 ድርሃም ገዛች። ከዛ እዛ የምታወጣ እህቷ በቅርቡ ነው ከዚህ ከዱባይ ሄደችው። ፓስፖርት እጇ ላይ ያለ ላኪ ተቀባይ እሷን አድርጋ ላከችላት። የሚገርም ነገር ዛሬ ካደረገችው ካርቶን ውስጥ ካደረገችው እቃ ውስጥ 420 ሺህ ብር ትርፌ ነው ብላ ሳየች። እንዴት አድርገሽ አልኳት። ኪሎዬን ከፍዬ ትራንስፖርቴን ከፍዬ እቃውን ገዝቼ ምን ብዬ ቀድሜ አስቤ ትርፍና ኪሳራዬን አውቄ ነው የምልከው። ይልቃል ይሄ እቃ ግማሽ ብር ተቀብዬበታለሁ። ሂዶ ወደ ቤተሰቡ ወደ ሰዎቹ ነው የሚገባው። አስባል ብልጠት። እንደዚህ አይነት ሰዎች እንዲፈጠሩ ነው ያስፈልግ። በጣም ገረመኝ። እጄን ካፌን የጫንኩት ነው። ብልጥ መሆን ከቻላችሁ ሰው ትሆናላችሁ። ፍልጥ መሆን ከቻላችሁ የማንም መጫወቻ ነው ትሆኑ። እስኪ ሞባይል ቤት የከፈተች ልጅ እስኪ ሞባይል እንዴት ነው የምከፍተው ብለሽ ጠይቂያት። አትነግርሽም። ለምን ብላ ነው የምትነግርሽ? ማንም ሀበሻ ልትሰሪ የነበረውን ነገር ቀድመሽ ከነገርሽው ይዘጋብሻል። አይወድም። ሀበሻ መብለጥ እንጂ መበለጥ አይፈልግም። ለዚህ ህዝብ ደግሞ እኩል መራመድ ነው እንጂ ያለብሽ ወደኋላ ለምን ትቀሪያለሽ? ማን ነው አንቺ ዳለማዘር ሰራተኛ ነሽ ብሎ ታፔል ላይ ለጠፍልሽ? ከዚህ እኮ ትናንትና እኮ አይታለፍም የተባለውን መከራ እኮ አሳልፈሻል። እንኳን እቺን ትንሿን ነገር ዛሬ እኮ ገንዘብ አለሽ፣ ጭንቅላት አለሽ፣ መከራ ተቋቁመሽ ጠንክረሽ የቆምሽ ሰው ነሽ። ለምንድን ነው ማትወጪ? ለምንድን ነው ካለሽበት ቦታ ፍልስፍና ማትፈላሰፍ? ለምን ነው ወሬ የምታበሽው? ጸልዩ፣ አይምሯችሁን አሰሩ። ምንድን ነው አሁን እኔ 1000 ብር ነው ደሞዜ 1100 ብር ማድረግ የምችለው እንዴት ብዬ ነው ብለሽ ብታስቢ እኮ ቀላል። ማን 100 ብር ይሰጥሻል? ኢትዮጵያ እኮ የባስ ብር እኮ የሚሰጥሽ የለም። ስትቸገሪ ሰዎች ራሱ አያናግሩሽም። ራሱ ንግግርሽ፣ ሳቅሽ፣ ጨዋታሽ፣ እንቅስቃሴሽ ሁሉ ለሰዎች ይደብራቸዋል። አይገርም? ስለሌለሽ እኮ ነው። ካለሽ አይገርምም? አሽቃባጮችሽ አሽረጋ ይኸውልሽ ብር ራሱ ላለው ነው የሚያሽቃብጠው፣ እንኳን አይደለም ሰው። አይገርም? ብር ራሱ ሲኖርሽ ነው የሚያሽቃብጥልሽ። ሞኛቱ ይኸውላችሁ የውድድር ዓለም ላይ ነው ያላችሁ። ከፈለጋችሁ ቅደሙ፣ ከፈለጋችሁ ወደ አላቀሩ። እሱ የእናንተ ምርጫ። ሳሚዬ ይቅርታ አድርግልኝ ስላስቆምኩና በቀደምታ በሰራሁት ቪዲዮ ላይ በንግዱ ጉዳይ ቤኪዬ ግን ደህና ነህ? ማይላፍ ተናፍቀሃል። ደህና ነኝ ናርድዬ። ሰላም ስለሽ አላየሽኝም? አላየሁም ነበረ። ሰላም ደህና እግዚአብሔር ይመስገን። ይልክ በቀደምታ ንግድ መስራት ለመነገር ለምትፈልጉ ብዬ የሆነ ቪዲዮ ሰርቼ ነበረ። ሳሚ ያልመጣብኝ የችግር ጥግ ልነግርህ አልችልም። እዚህ ሀገር ላይ ምን አለ መሰለህ፣ አሁን እኔ ቢዝነስ ቦታ ላይ ነው ያለሁት። ከብቷል አይደለ? የት ምን እንደሚገኝ ምን ወዴት እንደሚገኝ የትና የት እንደሚገኝ ዝም ብዬ አይደለም ያወቅኩት። ይህን ቦታ ለማወቅ አመታት ወስዶብኛል።
ደግሞ ወይም ደግሞ ወራቶች ወስዶብኛል። ማንም አሳይቶኝ አይደለም፣ ራሴ ለመስራት እቅድና ፕላን ስላለኝ ነው። ከዛ እኔ ችግር የለብኝም የሆነ ነገር ለማሳወቅ ችግር የለብኝም እና ብዙ ነገር ቪዲዮ ሰራውላችሁ። መነገር ለምትፈልጉ ልጆች ቢዝነስ ውስጥ አላማው ላላችሁ ወይ ደግሞ ከናንተ ጋር ማች ከኔ ጋር ማች ያደርጋል የምትሉ ልጆች ካላችሁ ከኔ ጋር አብረን እንሰራለን ብዬ ቪዲዮ ሰራው። ምክንያቱም እኔ አሁን ቀጣይ ሳምንት እኔ ኢትዮጵያ ነኝ። ሙሉ ለሙሉ ከንስዬ ነው የሄድኩት። እስቲ እንትኔን ጨርሻለሁ ካንስሌሽን ተቀብዬ ምናምን 4 ዓመት ሰራው። በቃ ከዚህ በኋላ ሌላ ፕላን አንድ ነገር ላይ መቆም ስለማልፈልግና አብረን እንሰራለን ብዬ ቪዲዮ ሰራው። ሳሚ ያልተነሳብኝ ሰው ለኔ የለም። እንዴት እንደዚህ ታሳያለሽ? ለምን እንደዚህ ታሳያለሽ? ለምን ትናንትና ምን ለቀኩላቸው? ይሄ ብትን ጨርቅ በሜትር 5 ብር የሚገኝበትን ቦታ ለቀኩላቸው። ናርዲ አንቺ 5 ብር ነው የምታሰቢ? ቆይ ላስቁምሽ። ናርዲ ጨርቁ በሜትር 5 ብር ነው አይደል አንቺ ያገኘሽው? ሜትር በ5 ብር ታውቃለህ? 3 ብር አለ 3 ብርም አለ እዚህም ቦታ ላይ እንደየነገርሽ ነው። ህንድ ከሄድሽ ደግሞ 2 ድራም አለ። ቻይና ከሄድሽ እኔ እኮ የሚገርመኝ ነገር ማለት ነው ምንም ነገር እኮ እዚህ ሀገር እኮ ሚስጥር አድርገው ይዘውት ያሉት ነገር እናንተ ከደረሳችሁበት እኮ መስራት የምትችሉት ነገር ነው። ግን ያ ነገር እንዲታወቅ ይፈልግ ምን እንደሆነ ልንገርህ። ቪዲዮን ሰራው ሳሚ፣ እህቶቼ ተጠቀሙበት፣ አትበሉ ገንዘባችሁን። ቪዲዮን አስጠፉት ሳሚ፣ ቪዲዮን ሪፖርት አድርገው አስጠፉት። የለም ቪዲዮ የረከቦት ሰራውላቸው። የረከቦት የት እንደሚገኝ ነው እሱ ነው የቀረው። የሽፎኑ ግን የብትን ጨርቅ የሱፍ ጨርቅ ለቤተሰቦቻቸው 5 ብር የሚሸጥበት ሁሉንም በቪዲዮ ቀርጬ ሄጄ ነው ሳሚ ክርስቶስን ቪዲዮን አስጠፉት። ለዚህ ህዝብ ደግሞ ስታግዘው እስቲ ስታግዛቸውም እነሱም አያግዙህም። ነገርኳቸው። እንደውም እኔ ተናግሬያለሁ። ቤኪ አለ እንዴ? ቤኪ ወርዷል። ስለዚህ አንዳንድ ጊዜ ጋይስ የሚገርማችሁ ነገር ይሄንን ይኸውልሽ ናርዲ፣ ይሄን አይተሽዋል? ቅድም አሳይተሻለዋል። ይሄን የገዛችው ልጅቷ 10 ብር ነው። ይሄን ያሰራችው 10 ብር ነው። ለዚህ ወጪ ያወጣችው 20 ሺህ ብር 20 ድራም ነው። እየሸጠችው ያለችው 60 ድራም ነው። 200 በላይ እስካሁን እንደሸጠች እኔ መረጃው አለ። 20 ሺህ ድራም በሳምንት ባልሞላ ውስጥ አግኝታለች። ሰው ቤት ውስጥ ነው ያለችው። ይቻላል። እናንተ ጋር ነው መብት ያለው። ወሬ ማን ያወራላችሁ? ማን ያውካላችሁ? ማን ወይኔ። እኔ ግን ከዚህ በኋላ ማለት ነው ዋጋ የምትከፍሉ ሰዎች አላዝንላችሁም። በፊት እኮ እምባዬው ላይ አይቆም ነበር። እናንተ ወደቃችሁ ስትባሉ በጣም ነው ማዘን። እምባዬ አይቆም ነበር። አሁን ግን ለምንድን ነው ቆይ እናንተ ለራሳችሁ ለምንድን ነው የማትኖሩት? እናንተ እኮ መኖር ትችላላችሁ። ማን ከለከላችሁ? ተውት፣ በሰፊው ምናምን ተውት። በትንሹ በሰላም መኖር እኮ ትችላላችሁ። እስኪ ራሳችሁን ቆም ብላችሁ አስቡ። እስኪ ለራሳችሁ ጊዜ ስጡ። እስኪ ከራሳችሁ ጋር ጀምሩ። ለምንድን ነው እኔ የምሰራው ኑሮዬ እዚህ፣ የማወራው እዛ ማዶ፣ የማሽቃብጠው እዛ ማዶ? የሚኖሩትን ኑሮ ለአኗኗሪ እኮ ነው ናችሁ። የሚኖሩትን አኗኗሪ ናችሁ እንጂ ነዋሪ አይደላችሁ። መኖር ግን ትችላላችሁ። ቢያንስ እንኳን ተውትና በሰላም መኖር እንኳን እድሉን አልሰጧችሁ። ለምንድን ነው የምትጨናነቂ? ወሬ ምን ያደርግልሽ? ወይ አንደኛውን ወሬኛ የሚል ታፔል ላይ ለጥፍብሽና ቁጭ ብለሽ ወሬሽ ላይ ኑሪ፣ ዋጋሽን ታገኛለሽ። በኋላ መሀል እኮ ሰፋሪ ናችሁና መሀል ሰፋሪ። እስኪ ኑሩ፣ ተስተካከለ ኑሩ ነው። ነገ እድሜያችሁም ጊዜያችሁም ህይወታችሁም ሰላማችሁም እያጣችሁ ነው። ዛሬ ተኝታችሁ የሚያነሳችሁ አምላክ እያለ ለሰው ለምን ትጨነቃላችሁ? ለምንድን ነው አሁን በአይምሮሽ ውስጥ ያለውን ነገር ተይውና ሰላም ፍጠር። በቃ ተጨነኩ ምን እጠቀማለሁ? ከም በኋላ ግን እኔ አልጨነቅም። ለምን ባናቱ አይተከልም? ወሳኙኝ፣ ቆራጡኝ፣ ጎበዙኝ። እግዚአብሔር ካንቺ ጋር ነው። ፈጣሪ ካንቺ ጋር እስካሁን እያኖርሽ ያለው እግዚአብሔር እንጂ ሰው አይደለም። ግን እየኖርሽ ያለሽ ለማታውቂው ሰው ነው። አታውቋቸውም እኮ በፊልተር ነው የምታውቋቸው። በአካል እንኳን አይታችኋቸው አታውቁ። ግን ያልሰጣችኋቸው ያላረጋችሁላቸው ነገር የለም። ይሄ እኮ ጽድቁን አይቆጠርላችሁ። ኪሳራ ከስራን እንት ኩልኩም ከስራን ወላሂ ላዚም ያ ጀማ ራሳችሁ ነው አድሉ። ዛሬ ጥሎ ማለፍ ጊዜ ነው። ሁሉም የራሱን ህይወት ነው እየኖረ ያለው። የራሳችሁን ህይወት አትኖሩ።
ያላችሁት እኮ አንዴ ማደክሙት ኩላሊታችሁ የሚያፈነዳ ጉልበታችሁን የሚያደቅ እግራችሁን የሚያሳብጥ አይምራችሁን የሚያሳብድ ስራ ላይ ናችሁ ያላችሁ። ከዚህ ለመውጣት ሰው አሽቃባጭ መሆን ነው የሚሻለው ወይስ የራስሽ ክብር ሊኖርሽ ይገባል? አንቺ እኮ ትልቅ ቦታ ትደርሳለች ብሎ ልጅሽ አባትሽ እኮ በዘበኝነት ያለ ሚሳይ ማይሰራ ስራ ሰርቶ ነው ያሳደግሽ። እናትሽ እኮ የሰው ቤት እንጀራ ጋግራ ሰው ቤት ጭሱ ጭሶባት የሰው አይን ገርፏት የተበደረችበት ቦታ እንዳትገኝ በጀርባ ዙራ እኮ ነው ያሳደገች። ይሄንማ አትርሱ እንጂ ሞኛቱ። እናትሽ ያንቺን ወግ ማድረግ ማየት ፈልጋ አንቺ ሰው ሀገር ላይ የሆነ ወሬ ስታወሪ ህይወትሽ አልፎ እናትሽ በሀዘን ላይ ሀዘን አትጨምሪበት። መኖር ጀምሪ፣ ተንቀሳቀሽ። ህይወት አጭር ነች። የጎደላችሁን ሳይሆን ያላችሁን አያመስግናችሁ ኑሩ። ሰላም ሁኑ። ሰላም ትልቅ ነገር ነው። አሁን በራሳችሁ ምክንያት ለምን እንደዚህ ሆነ ብለሽ ከራስሽ ጋር ጸብ አታርጊ። ከረፈደ በኋላ ወይኔ ማለት ውጤታማ አያደርግም። ነግሬያችኋለሁ። እናንተ የምታዩት የተሻለ የመሰላችሁ እንጂ የወደቀውን አያሳዩአችሁ። ጀርባቸውን አታውቋቸው። እነሱ እኮ ብዙ ጉድ ነው ያለባቸው። እንደዚህ ካላባሉ፣ እንደዚህ ካልተባሉ፣ እንደዚህ ካልተተራመሱ ሰው መሆን አይችሉም። እንዴ ምን ሆነሽ? ምን አገባሽ? እኔ እዚህ ጋር ማለት ነው አሁን 400 ምናምን ሰው አለ። ልብሴን አውልቂ፣ አረ እንደውም ታችኛው ዋናውን ሱሪን ባወልቀው ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ 1 ሚሊዮን ይገባል። የማይሰው ሳሚ እንዲሆን ምን ይጠቅምሻል? ይሄ እኮ ጊዜያዊ ደስታ ነው። ይሄ የአእምሮ በሽተኝነት ነው። ለምንድን ነው ራሳችሁ ላይ ስራ ማሰሩ? ይሄን አድርጉ። ሰዎች አሁን ያላችሁበት ቦታ አምጥቶ አላስቀመጧችሁ። እነሱ ደግሞ መብት የላቸውም። አሁን ግን በእናንተ ጉዳይ ላይ ህይወት እድል ሰጣችኋቸው። የሚያዟችሁ ኑ፣ ሂዱ፣ ተቀመጡ፣ ውደቁ፣ ተኙ፣ ተቀመጡ እያሉ ያላችሁ እነሱ ናቸው። 12 ዓመት ሳውዲ ሰርቼ ገንዘብ ተከድቼ ታምሜ ብዙ ስሰቃይ አይቼ ተደብሬ ዱባይ መጣሁ። አሁን ራሴ ህይወት ለመኖር ቆርጬ ተነስቼ መንገድ አሳዩኝ እያለች 12 ዓመት ዱባይ ሳውዲ ሰርተሽ አሁን ደግሞ ዱባይ መተሽ ደግሞ መንገድ አሳዩኝ ተናል። አንዳንዴ በሰላም ነው? ደህና ናችሁ? ሀገር ሰላም ነው? መንገድ አሳዩኝ። ምንም ማመን ማለት አልችልም። ምንም አልልም። እኔ አሁን ዝም ማለት ነው የምፈልገው። እኔ ባወራ አያምርብኝ የሚከር ታርጉልኝና በጣም ነው እንደ የምትቀልዱት ያላችሁ። እንዴት እንደሆነ አላውቅም። ሰው ሆኖቶች የሚጠቅማችሁ ቦታ ላይ ተገኙ። ጊዜ ቆሞ አይጠብቃችሁም። ታክሲ አይደለም እያንዳንዱ ነገራችሁ። ዛሬ ችግራችሁ ላይ ውላችሁ ካደራችሁ ችጋራም ነው የምትሆኑት። መፍትሄ ላይ ይደሩ፣ መፍትሄ ላይ ዋሉ፣ መፍትሄ አምጡ። ለሁሉም ነገር መፍትሄ ነው የሚያስፈልገው። አብርሽ አለ። ማውራት የምትፈልጉ ሰዎች አውሩ። ኮፒሊንግ ሼር ታብታብ አድርጉ። እንስማችሁ። አውሩ። ቤኪ ያለ ሁላችሁም እዚህ ገስት ላይ ያላችሁ አውሩ። አለበዛ በጣም ብዙ ሰው መግባት ይችላል። እኔ ያለው ሳሚዬ ስላወራው እኮ እንዳረብሻችሁ ብዬ ነው። እኔ ያው እንደነገርኩ እንደ አቋሜ ስነግርህ ምንድነው እሱ ልጆቹ እውነቴን ነው የምልህ እግዚአብሔርን ባለማወቅ ነው የምር። እኔ ይኸውልህ እዚህ ጋር ያሉ ሰዎች አንዱ ሆደ ቡቡ ነው፣ አንዱ በጣም ጨካኝ ነው፣ አንዱ በጣም አዛኝ ነው። ግን እኔ ለሁሉም ሰው የምለው ይሄው ስሙኝ፣ ከፈለጋችሁ ውጡ፣ ከፈለጋችሁ ቁጭ በሉ። ሁላችሁም እዚህ ውስጥ ትሞታላችሁ። በደንብ አድርጋችሁ ስሙት፣ ትሞታላችሁ። ምንም እዚህ ምድር ላይ የሚተርፍ ሰው የለም። የሚተርፍ ማለት አዲሽናል። ስለምን እኔ ነገ ሟች እንደሆንኩ ለምን ስለዛሬ ይጨነቃሉ? ባላችሁ ቁመት ላይ እኮ የተወሰነ ነገር እንኳን መጨመር አትችሉም። አንዱ ቤት ቢነዳ፣ አንዱ የሆነ ነገር ቢነዳ ሁላችሁም ሟቾች ናችሁ። እኔ ሟች ነኝ። በልኩ መኖር
በልኩ ስትኖሩ እግዚአብሔር ይባርካችኋል። በነገራችን ላይ በልኩ የሚኖር ሰው ይባረክ። ገባችሁ? እናንተ በቃ ተው፣ ይሄ ነገር አሪፍ አይደለም፣ ይህንን ያዙ፣ የንጹህ መንገድ ያዙ፣ ይሄ ልክ አይደለም ስትባሉ ሆዳችሁን ቁረጥ ነው የሚያደርጋችሁ። እናንተ ምንድነው የጭካኔ ወሬ የሚያስደስታችሁ? ብለው ቁረጠው፣ ሰልቅጠው፣ አቤት በቃ ውስጣችሁ እንዴት እንደሚረካ። እንትና ወጥቶ ተሳደበ፣ እንትና ስድብ እኮ ያጋንንት፣ ስድብ ያጋንንት ነው። ከእግዚአብሔር ሰው ልጅ ርቆ። በነገራችን ላይ ብዙዎቻችሁ እንዲህ ተስፋ የሚያስቆርጣችሁ ልንገራችሁ፣ ከእግዚአብሔር ዘንድ ስላልሆናችሁ። ከእግዚአብሔር ዘንድ ሰው ልጅ ካልሆነ ነፍሱም አታፍም፣ ስጋውም አታፍም። እስቲ እግዚአብሔርን ተጠሉት። ገባችሁ? እና እኔ ዳዊትንም በሉ ማለት ቅዱሳንንም ብታዩ ከእግዚአብሔር ዘንድ የራቁ ጊዜ የሚከፍሉት ዋጋ አለ እና ግድ የላችሁ። እንደ ታናሽ ወንድም ስነግራችሁ ከእግዚአብሔር ጎን ተጠሉ፣ እግዚአብሔርን ተደገፉ። የምድር እናንተ ብዙ የሚያስጨንቃችሁ የምድር ህይወት ነው። ምድር ስለ ሰው ምንም እኮ ሰው እኮ የመጨረሻ ከንቱ እኮ ቢኖር የሰው ልጅ ነው። ስለ ሰው ትጨነቃላችሁ። ስለማገባችሁ ግለሰብ ቢታየው ዛሬ አንዷ ማዳም ቤት ቁጭ ብላ ዲዛይነር ተምራ ማዳም ቤት ቁጭ ብላ ማዳም የምትከፍላት 1500 ድርሃም ነው። እሷ በወር ስንት እንደምታገኝ ታውቃለህ? በወር ማለት ነው 25000 ድርሃም ታገኛለች። ለምን ታዲያ 25000 ድርሃም ጓደኞቿ ስትነግራቸው ምን እንደሚሉ ታውቃለች? 25000 ድርሃም ካገኘች ለምንድን ነው ማዳም ቤት 1500 ብር ምሰሪ ብለው ይመክሯታል። ይኸውልህ የድድብና ምክር። እሷ እኮ መደበቂያ አድርገው ነው እየሰራች ያለችው። እዛ ውስጥ አንገቷን አቀርቅራ ወሬ ሳታወራ ድምጿን አጠፍታ 25000 ብር በወር ታገኛለች። 25000 ድርሃም እየቀለድኩ አይደለም፣ እውነት ነው የምነግርህ። 25000 ድርሃም በወር ታገኛለች። ማዳም የምትከፍላት 1500 ብር ነው። ሰዎች መስራት ከፈለጉ አይምራቸውን ካሰፉት ቀላል። የደከማችሁ ሰዎች ካላችሁ ኢትዮጵያ ሄዳችሁ አንድ ነገር ልንገራችሁ። ኢትዮጵያ ሄዳችሁ የገጠር ልጆች መሬት ተከራይታችሁ ለምን አታሳርሱ? መልሱልኝ። ጤፍ ኩንታል 18000 ብር ገብቷል።